ሰላም ጤና ይስጥልኝ ክቡራትና ክቡራን የዛራ ሚዲያ ተከታታዮች፣ ለዛሬ ያዝናቸው ዜናዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጠይቃለን። በቅድሚያ አርዕስተ ዜና። አቶ ጌታቸው ረዳ ባረፉበት ሆቴል ከስልጣናቸው መሰናበታቸውን የሚገልጽ መርዶ ተነገራቸው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሲሆን ምክትሉ ከህወሓት እንዲሆን ተወስኗል። የህዝብ ተወካዮች ምክር ቤት የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ አጸደቀ። የኢትዮጵያና ኤርትራ ጦርነት ለማስቀረት አስቸኳይ ዓለም አቀፍ ዲፕሎማሲያዊ መፍትሄ ካልተደረገ በአጭር ጊዜ ውስጥ ጦርነት ሊለኮስ ይችላል ተብሏል። ወደ ቀዳሚው ዜና ስናልፍ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ከስልጣን መሰናበታቸውን በልዑካን አድርጎ እንደነገራቸው ተረጋግጧል። አቶ ጌታቸው ረዳ መጋቢት 2 ቀን 2017 ዓ.ም መቀለን ለቆ አዲስ አበባ ከገቡ በኋላ ከመገናኛ ብዙሃን ጋር ባደረጉት ቆይታ ሞቅ ሲለኝ ትግራይ ታሸንፋለች ሲል ነበር። ጀነራል ታደሰ ወረደ ምዕራብ ትግራይ በሰላማዊ መንገድ የሚሰጡን አይመስለኝም ብሎኛል። የትግራይ ጀነራሎች ከኤርትራ ጋር ግንኙነት ያደርጋሉ፣ ከግብፅም ጋርም ግንኙነት መጀመሩን የሚገልጹ አሉባልታ ወሬዎችን ማውራታቸው አይዘነጋም። በዚህም አላበቁም። ካፈርኩ አይመልሰኝ በሚል መልኩ የትግራይና ትግራዋይን ብሔራዊ ጥቅም አደጋ ላይ የሚጥሉ ቀይ መስመር ያለፉ ንግግሮችን አድርገዋል። እነኚህ ንግግሮች የአቶ ጌታቸው ረዳ የፕሬዝዳንትነት ስልጣናቸውን ማብቃቱን የሚያሳብቁ ነበር። ይህንን ለማስተባበልም ከፕሬዝዳንትነት አልተነሳሁም፣ አሁንም የጊዜያዊ አስተዳደር ፕሬዝዳንት እኔ ነኝ፣ ማህተምም አላስረከብኩም እስከ ማለትም ደርሷል። ይሁን እንጂ መጋቢት 22 ቀን 2017 ዓ.ም አቶ ጌታቸው ረዳ ባረፉበት ሆቴል ከስልጣን መሰናበታቸውን የሚገልጽ መርዶ እንደተነገራቸው ያገኘነው መረጃ ያስረዳል። አቶ ጌታቸው ሕክምናቸውን አጠናቀው ከዱባይ ወደ አዲስ አበባ ከተመለሱ በኋላ ከአብይ ጋር መገናኘት አልቻሉም። ጠቅላይ ሚኒስትር አብይ አህመድም አቶ ጌታቸው በአካል ከማግኘት ይልቅ ከስልጣን መሰናበታቸውን በልዑካን አድርጎ እንደነገራቸው ተረጋግጧል። በአብይ ተላኩት አቶ ሬድዋን ሁሴንና ዶክተር አብርሃም በላይ አቶ ጌታቸው ረዳ ያረፉበት ሆቴል ድረስ በመሄድ ከስልጣን መሰናበታቸውን መርዶ እንደነገራቸው ከምንጮቻችን ያገኘነው መረጃ ያስረዳል። ከ2 ሳምንት በፊት ከመቀለ አብራቸው ወደ አዲስ አበባ የተጓዙ የአቶ ጌታቸው ሽሞኞችም ከኃላፊነታቸው እንደሚነሱ ለማወቅ ተችለዋል። ይህ ጉዳይ በሚዲያ እንዳይገለጽ በሚል የጠቅላይ ሚኒስትር ጽሕፈት ቤት መደበኛ ባልሆነ መንገድ መረጃው እንዲበተን አድርገዋል። በሌላ ዜናም ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሲሆን ምክትሉ ከህወሓት እንዲሆን ተወስኗል። በአዲስ አበባ የሰነበተው ጀነራል ታደሰ ወረደ ከአብይ አህመድ፣ ከብርሃኑ ጁላ፣ ሬድዋን ሁሴንና አብርሃም በላይ ጋር መወያየቱን ተገልጿል። በውይይታቸውም ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር እንዲሆን ምክትሉም ከህወሓት እንዲሆን ተስማምተዋል። ከ2 ዓመት በፊት በተዋቀረው የትግራይ ጊዜያዊ አስተዳደር 2 ምክትል ፕሬዝዳንቶች፣ 9 የካቢኔ ኃላፊዎችና 16 የቢሮ ኃላፊዎች እንደነበሩ አይዘነጋም። አሁን አዲስ በሚዋቀረው ጊዜያዊ አስተዳደር ካቢኔ የሚለውን ፈርሶ የቢሮ አደረጃጀት ብቻ እንዲሆን ተወስኗል። ብልጽግና አባላቱም ሆነ ሰራዊቱ ወደ ትግራይ ማስገባት ፍላጎት የለኝም ማለቱንም ተሰምቷል። የትግራይ ሉዓላዊነት ባልተረጋገጠበት፣ የትግራይ ስደተኞችና ተፈናቃዮች ባልተመለሱበት ስልጣን የተረከበው ጀነራል ታደሰ ወረደ ትልቅ ፈተና እንደሚጠብቀው እየተገለጸ ነው። አብይ አህመድም የትግራይ ሰራዊት ዋና አዛዥ ማን ይሆናል የሚለው ትልቅ ራስ ምታት እንደሆነበት ተገልጿል። የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ አጸደቀ። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በ2 ድምፅ ታቅቦ በአብላጫ ድምፅ ጸድቋል። አዋጁ ጊዜያዊ አስተዳደሮች ለ2 ጊዜ እስከ 1 ዓመት ድረስ እንዲራዘም የሚያስችል ሲሆን በቅርቡ የስልጣን ጊዜው የተጠናቀቀውን የትግራይ ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም አስችሏል። የክልል መንግስት ሰላምና ደህንነት ማስጠበቅ ካልቻለ፣ የሰብአዊ መብት ጥሰቶችን ሲከሰቱና የክልሉ መንግስት እነሱን ለመቅረፍ ካልቻለ ወይም ህገ መንግስታዊ ስርዓቱ አደጋ ላይ በሚወድቅበት ጊዜ የፌዴራል መንግስት ጣልቃ ሊገባ እንደሚችል የቀድሞ አዋጅ ይገልጻል። በተጨማሪም የክልሉ ምክር ቤትና ከፍተኛ አስፈጻሚ አካልን በማገድ ተጠያቂነቱን ለፌዴራል መንግስት የሆነ ጊዜያዊ አስተዳደር እንዲቋቋም ያስችላል። ይሁን እንጂ አዋጁ ለጊዜያዊ አስተዳደሮች የ2 ዓመት የአስተዳደር ጊዜ ብቻ የሚሰጥ ሲሆን አስፈላጊ ሆኖ ከተገኘ ለ6 ወራት ሊራዘም ይችላል።
ከአዋጁ ማሻሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለው እውነታ ጋር የሚስማማ አይደለም በሚል መሆኑን የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮችን ለመፍታት ተለዋዋጭነት እንደሚያስፈልግ ተገልጿል። ትግራይን እንደ ምሳሌ በመጥቀስ የ2 ዓመት የስልጣን ዘመን ቢያልፍም እንኳን በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ብሏል። ማሻሻያው ለፌዴሬሽን ምክር ቤት አፈ ጉባኤ ጊዜያዊ አስተዳደሮችን የስልጣን ዘመን የማራዘም ስልጣን የሚሰጥ ሲሆን ውሳኔውም ምክር ቤቱ መደበኛ ስብሰባን ሲያካሂድ መቅረብና መጽደቅ እንዳለበት ይደነግጋል። በተጨማሪም ማሻሻያው እንደሚገልጸው ምክር ቤቱ የስልጣን ዘመኑን ለማራዘም ውሳኔውን ውድቅ ከተደረገበት ጊዜ አንስቶ በ4 ወራት ውስጥ ምርጫ መደረግ አለበት፣ እንዲሁም መደበኛ የክልል መንግስት አስተዳደር መመስረት እንዳለበት ይደነግጋል። ጊዜያዊ አስተዳደሮችን በተመለከተ የፌዴሬሽን ምክር ቤቱ ወይም አፈ ጉባኤው የሚወሰዱት ውሳኔዎች ጊዜያዊ አስተዳደሮችን በተመለከተ የፌዴሬሽን ምክር ቤት ወይም አፈ ጉባኤ የሚወስዱት ውሳኔዎችን ጊዜያዊ አስተዳደሩ ትኩረት ሊሰጥባቸው የሚገቡ ጉዳዮችን ሊያመለክቱ ይችላሉ። ይህም የፌዴራል መንግስት ጣልቃ ገብነት ያስከተለውን ሁኔታ በዘለቄታ ለማስወገድና ህገ መንግስታዊ ስርዓት ለማጠናከር የሚያስፈልጉ እርምጃዎች ተብሎ ተገልጿል። ይህ ማሻሻያ የተደረገው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤቱ አባላት በሰጡት ማብራሪያ የስልጣን ዘመኑ ያበቃው የትግራይ ጊዜያዊ አስተዳደር ለሌላ ዓመት እንዲራዘም መግለጻቸውን ተከትሎ ነው። በአመራር ላይም ለውጥ ሊኖር ይችላል ብለዋል። የጊዜያዊ አስተዳደሩን ስልጣን ማራዘም ህጋዊ ማሻሻያዎች እንደሚጠይቅ አጽንኦት ሰጥተው የገለጹ ሲሆን አክለውም ግን ማንኛውም ማሻሻያ ከማድረግ በፊት ተጨማሪ ግምገማ አስፈላጊ መሆኑን ተናግረዋል። በዚህ ግምገማ መሰረትና የፕሪቶሪያ ሰላም ስምምነት በሚያከብሩ መልኩ ጊዜያዊ አስተዳደሩ እስከ መጪው ምርጫ ድረስ ይቀጥላል ብለዋል። ይህም የትግራይ ጊዜያዊ አስተዳደር ፕሬዚደንት መሆናቸው የተረጋገጠው ጀነራል ታደሰ ወረደ በቅርቡ ይፋዊ ደብዳቤ እንደሚሰጣቸው ይጠበቃል። በመጨረሻ የኢትዮጵያና የኤርትራ ጦርነት ለማስቀረት አስቸኳይ ዓለም አቀፍ ዲፕሎማሲያዊ መፍትሄ ያስፈልጋል ተባለም። የኢትዮጵያና የኤርትራ ግንኙነት ከመሻከር አልፎ ጦርነት ለመለኮስ የተቃረቡ ይመስላል። ሁለቱም ሀገራት በቡሬ ድንበር ሰራዊታቸውን አስጠግተው ምሽግ በመቆፈር ላይ መሆናቸውን እየተገለጸ ይገኛል። ይህም የነበረውን መካረር ከድጡ ወደ ማጡ እንዲሆን አድርጎታል። አብይ አህመድ ኢትዮጵያ ከ130 ሚሊዮን በላይ ህዝብ ይዛ ከቀይ ባህር በቅርብ ርቀት ላይ ተቀምጣ ወደብ አልባ መሆን የለባትም፣ ስለሆነም ቀይ ባህር የህልውና ጉዳይ ነው ማለትን ተከትሎ ኢትዮጵያና ኤርትራ ውጥረቱን አይሏል። ኤርትራ በበኩሏ ኢትዮጵያን ለማተራመስ የፋኖ ታጣቂዎች ትደግፋለች በሚል ትከሰሳለች። ይህም ጦርነትን በአጭር ጊዜ ለማስጀመር ሰፊ እድሎች እንዳሉት ዓለም አቀፍ ሚዲያዎች በመዘገብ ላይ ናቸው። ሁለቱም ሀገራት ለጦርነት የሚያደርጉት ግስጋሴ ለማስቆም አስቸኳይ ዓለም አቀፍ ዲፕሎማሲያዊ መፍትሄ እንደሚያስፈልግ ተገልጿል። አብይ አህመድ የዓለም አቀፍ ዲፕሎማሲ ተጠቅሞ የወደብ ተጠቃሚነትን ካላረጋገጠ የህዝብ ብዛትን ተማምኖ ኤርትራን ለመውረር ወደ ኋላ እንደማይል በተደጋጋሚ ሲገልጽ ቆይቷል። ኢሳያስ አፈወርቂ በበኩሉ የፋኖ ታጣቂዎችን በመደገፍ ከህወሓት ጋር ቅንጅት በመፍጠር በተለያዩ ግንባሮች ጦርነት በመክፈት አብይን ከስልጣን እስከ መገርሰስ ሊደርስ እንደሚችል በርካቶች እየገለጹ ነው። ስለሆነም ዓለም አቀፍ ማህበረሰቡ ጣልቃ በመግባት ኢትዮጵያን በሰላማዊ መንገድ የወደብ ተጠቃሚ እንድትሆን ማድረግ፣ ኤርትራም ታጣቂዎችን ከመደገፍ እንድትቆጠብ በማድረግ በቀጠናው ሰላም ማስፈን እንደሚገባ ተንታኞች እያስቀምጡ ነው። ነገር ግን ያለውን መካረር በዚህ የሚቀጥል ከሆነ ሁለቱም ሀገራት የሚያካሄዱት ጦርነት በቀላሉ አሸናፊና ተሸናፊ የማይገኝለት ከኋላ በርካታ ሀገራት የሚሳተፉበት መሆኑንም ኢንተርናሽናል ክራይሲስ ግሩፕ አስነብቧል። የተባበሩት አረብ ኤሚሬትስ የኢትዮጵያ ጠንካራ አጋር ስትሆን በአዲስ አበባ በተለያዩ መስኮች ኢንቨስት በማድረግ በምላሹ አብይን በወታደራዊ ድጋፍ የምታግዝ ናት። ኤርትራ በበኩሏ የኢትዮጵያ ተጽዕኖ ለማቋቋም ከሳውዲ አረቢያና ግብጽ ጋር በትብብር እየሰራች ትገኛለች። የተባበሩት አረብ ኤሚሬትስና ሳውዲ አረቢያ በተለያዩ ሀገራት ሲያደርጉት የነበረውን የእጅ አዙር ጦርነት አሁን ላይ በኢትዮጵያና ኤርትራ ላይ ለማድረግ እየኳተኑ ነው። የተባበሩት አረብ ኤሚሬቶችና ኢትዮጵያ በጋራ በመሆን በሱዳን የእርስ በርስ ጦርነት ለአርኤስኤፍ እየደገፉ ሲሆን፣ በሌላኛው አቅጣጫ ኤርትራ፣ ግብጽና ሳውዲ አረቢያ በጀነራል አልቡርሃን ለሚመራው የሱዳን ጦር ኃይል እየደገፉ ይገኛሉ። የሱዳን ጦር መላ ካርቱምን በመቆጣጠር አርኤስኤፍን ጨርሶ ለመደምሰስ ወደ ዳርፉር አቅጣጫ እየገሰገሰ ይገኛል። በዚህ ሽንፈት የተከናነቡ ኢትዮጵያና የተባበሩት አረብ ኤሚሬትስ በሱዳን ያጋጠማቸውን ሽንፈት ለማካካስ ኤርትራ ላይ ወረራ ሊፈጽም እንደሚችሉ ነው ዘገባዎች እየወጡ ያሉት። በመሆኑም ይላል ተንታኞቹ የኢትዮጵያና የኤርትራ ቀውስ የአፍሪካ ቀንድ ለመረጋጋት አደጋ ላይ ከመጣሉ በፊት አስቸኳይ መፍትሄ ያሻል ብለዋል።